ዛሬ ማንነታችሁ ታጣችሁ ዛሬ ክብር ላጣችሁ ዛሬ ጠያቂ ላጣችሁ ዛሬ ፈራጅ ላጣችሁ እግዚአብሔር የኔ ጉዳይ ምን ሆነ ለምትሉ ዛሬ መልእክታል በቅርብ ጊዜ ያንተ ነገር በአደባባይ በምስጋና ይገለጣል ለካ ገንዘብ መፍትሄ የማያመጣበት ጊዜ አለ ለካ ሕክምና በቃ ዋጋ የለህም የሚልበት ጊዜ አለ ዛሬ መልእክት አለኝ ዋጋ የላችሁም ለተባላችሁ ከዚህ በኋላ ያንተ መጨረሻ ይሄ ነው ላሉ ሰዎች ውርደትን ለሚጠብቁ ሰዎች ተራ መሆንን ለሚጠብቁ ሰዎች ማልቀስን ማንባትን ለሚጠብቁ ሰዎች በቅርብ ጊዜ በአደባባይ ኮራ ብለህ ትመለሳለህ ኢየሱስ እንዲገባ የማይፈልግ መንፈስ አለ የሚከለክል መንፈስ አለ ውሃውን አናወጠ ባህሩን አናወጠ ምድሪቷ ተነዋወጠች ከዛ ሰዎች ሚሰጥሙ መሰላችሁ አብሮ ያሉት ኢየሱስ ላይ መታመን አቃታቸው አብሮ ሆኖ ኢየሱስን አላመኑም ጓዳ ላይ ሆነ ኢየሱስን ታምናለች አብሮ እየተጋዱ ኢየሱስን አልተቀበሉ እዚህ ግን ደም እየፈሰሰ ኢየሱስን ትጠብቃለች ዛሬ መልእክት አለ ይናገራል አልፎ ለመጣ ሰው ተሻግሮ ለመጣ ሰው ይሰራል ብሎ የመጣ ሰው ዛሬ በቅርብ ጊዜ ነገር ይነካል አልፎ ሲመጣ መንፈሱ መጣና እንደዚህ ያለ ይሉ ለእግዚአብሔር ልጅ ያለ ለምን ልታጠፋኝ መጣ ምን ልትለኝ ታግሎ ሲያጣ መሸነፉን አምኖ ተቀበለ እየገፋችሁ የቆየ እየሰደባችሁ የቆየ እየሟረተባችሁ የቆየ እየደገመባችሁ የቆየ አሸንፈ ስትሄድ ድል አድርገ ስትሄድ ከኢየሱስ ጋር ስትሄድ በፊት ይወድቃል ወደ ከተማዋ በገባ ጊዜ 100 አለቃ ልጄ ምን ብላለች ታማለች እባክህን ፈውስልኛል የታቀ ኢየሱስ ከማጋር ነው ቀጠሮ ያለው ከያሪዎስ ቤት ነው 100 አለቃው ቤት ነው ኢየሱስ ቀጠሮ ያለበት ቤት ሰዎች መጥተው እንደዚህ ያሉት ልጅቷ ሞታለች መምህሩ ምን አትበለው የደከመች ሴት አርፋ ያልደከመች ወጣት ላይ ይጨክናል ኢየሱስ 12 ዓመት ልጅ ብላቴና ላይ ይጨክናል ወይ እመኑኝ እግዚአብሔር ባንቺ ላይ በልጆችሽ ላይ በትዳር ላይ በቢዝነስ ላይ በሰጠ ነገር ላይ ሰዎች ተበላሸ ባሉበት ነገር ላይ ኢየሱስ አይጨክንም መጥቶ ይዳስሳል ወንጌል ምዕራፍ 5 ላይ ያለውን ቃል አወራለሁ ወደ ባህር ማዶ ወደ ጌርጌሴኖን አገር መጡ ታንኳይቷን በወጡ ጊዜ ርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያኑ ተገናኙ እርሱም በመቃብር ይኖር ነበር በሰንሰለትስ እንኳን ማንም ሊያስረው በዚያን ጊዜ አይችልም ነበር ብዙ ጊዜ በእግር ብረት በሰንሰለት ይታሰር ነበር ዳሩ ግን ሰንሰለቱን ይበጣጥስ እግሩንም ብረት ይሰባብር ነበር ሊያሸንፈው የሚችል አልነበረም ይላል ሊያሸንፈው የሚችል ምን አላለም አልነበረም ዛሬ የመልእክቴ ርዕስ አልፎ ነገርን ይሰራል እደግመዋለሁ ይሄ መነሻ ሐሳቤ ነው ግን አልፎ ነገርህን ይሰራል ትልቁ ላውራ የፈለኩት ሐሳብ ቁጥር 25 ላይ ያለው ነው ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች ከብዙ ባለ መድኃኒቶች ብዙ ተሰቃየች ገንዘቧን ሁሉ ከስራ ባሰባት እንጂ ምንም አልተጠቀመችም ኢየሱስም ወሬ ሰምታ በስተኋላ በሰዎች መካከል መጣ ልብሱን ዳሰሰች ልብሱን ብቻ የዳሰስኩ እንደሆነ እድናለሁ ብላለችና ወዲያውኑ የደሟ ምንጭ ደረቀ ከስቃይዋ እንደዳነች በሰውነቷ አወቀች አሜን ነው ወይ ዛሬ እንደዚህ ነው ምሎ ሌላ ሰው አይደለም ራስ የምታውቀው ጉብኝት ባንተ ላይ ይሆናል እደግመዋለሁ ሌላ ሰው አይደለም ራስ ማንንም አይደለም ራስ የምታውቀው ሌሎች አይደለም ራስ የምታውቀው ጉብኝት ባንተ ህይወት ላይ ይሆናል እና የማርቆስ ወንጌል አሁን ማውራችሁ ሐሳብ የኢየሱስ ታምራት ጉዞ አለበት በዚህ መጽሐፍ ላይ ግን ማርቆስ የሚባለው መልእክቱን ሲጽፍ የመጀመሪያ መልእክት ጻፊ እንደሆነ ብዙዎች ያወራሉ ግን ዛሬ አንድ ነገር ስሙኝ የተሰወረ ነገራችሁን ለሰው ያልነገራችሁትን ነገር በብዙ ደክማችሁ መፍትሄ ላጣችሁበት ጉዳይ ከኢየሱስ ጋር መገናኘት ይሆንላችኋል እና እቺ ሴት በብዙ ባለ መድኃኒቶች የከሰረች ናት ያተረፈች ሴት አይደለችም
ገንዘቧን ከስራለች። ለ12 ዓመት አይደለም ከ12 ዓመት ጀምሮ ፈላጊ ያጣች ናት። የሚያያትን ያጣች ናት። ለ12 ዓመት አይደለም የፈሰሰው ደሟ ከ12 ዓመት ጀምሮ ነው። ለአንድ ቀን አይደለም ለረጅም ዓመት ደም ፈሶባታል። የተገደበ ዓመት የሌለው ችግር ውስጥ ነው ያለችው። ዛሬ ገደብ ለሌለው ችግር ውስጥ ላላችሁ ሰዎች ዛሬ አንድ መልእክት አለኝ። ችግራችሁ ምንጩ ይደርቃል። ያስለቀሳችሁ ያ ጉዳይ ምንጩ ይደርቃል። በደንብ ስሙኝ። በብዙ ባለ መድኃኒቶች ጋር ሄዳ የከሰረች ይላል። ለካ የከሰሩት ወዳጅ አለ። ለካ የከሳሪዎች ወዳጅ አለ። ያቃታቸው ሰዎች ወዳጅ አለ። ጠያቂ ያጡ ሰዎች ወዳጅ አለ። የሚያነቡ ሰዎች ወዳጅ አለ። መልስ አልባ ለሆነ ጥያቄያችሁ፣ እየባሰባችሁ ላለው ችግር፣ እየባሰባችሁ ላለው ጥያቄ፣ እየባሰባችሁ ላለው ጉዳይ አንድ መልእክት አለኝ። ዛሬ ከኢየሱስ ጋር መነካካት ይሆናል። በደንብ ስሙኝ። እቺ ሴት ድካም አለባት። ድካም ከህዝብ መካከል ለይቷታል። ችግሯ ከቤተሰቧ ለይቷታል። ችግሯ የምታውቀውን ማንነቷን አሳጥቷታል። ዛሬ ማንነታችሁን ላጣችሁ፣ ዛሬ ክብር ላጣችሁ፣ ዛሬ ጠያቂ ላጣችሁ፣ ዛሬ ፈራጊ ላጣችሁ፣ እግዚአብሔር የኔ ጉዳይ ምን ሆነ ለምትሉ ዛሬ መልእክት አለ። በቅርብ ጊዜ ያንተ ነገር በአደባባይ በምስጋና ይገለጣል። ላውጅ ለአንድ ሰው እያወሽኩ ነው። እኔ ሩቅ አልልም። በቅርብ ጊዜ፣ ሩቅ አይደለም፣ በቅርብ ሰሞን ሰዎች ውርደትን ባወሩት አንደበት ምስጋናህን ይሰማሉ። ነካ አርገውና እንደዚህ ብለው ምንም ባይኖር በለው እግዚአብሔርን መፈለግ አትጣ በለው እባክህ። ምንም ብታጣ፣ ጓደኛ ብታጣ፣ ገንዘብ ብታጣ፣ ወርቅ ብታጣ፣ አብሮ አደግ ብታጣ፣ ጤና ብታጣ እሱን መፈለግን አትጣ። አተ አና ካሪያዲያስ እንደዚህ ያለች እኮ ምን እንዳለች ታውቃላችሁ? ቁጭ ብላ እኮ እንደዚህ ያለች፣ በር ቢዘጋብኝ አለች በር የሚያስከፍታል አለች። አትወጭም ቢባል አለ የሚጠራኛል አለች። ዛሬ እንደዚህ ይላለሁ፣ በተዘጋ ከተማ በተደፈነ መንገድ ለአንዳንዶቻችሁ የጉብኝት በር ይከፈታል። ኦፎል እናንተ ሰዎች ቤተሰብ ለካ የመከራ ጊዜ አይደለም። ለካ ገንዘብ መፍትሄ የማያመጣበት ጊዜ አለ። ለካ ሕክምና በቃ ዋጋ የለህም የሚልበት ጊዜ አለ። ዛሬ መልእክት አለኝ። ዋጋ የላችሁም ለተባላችሁ፣ ከዚህ በኋላ ያንተ መጨረሻ ይሄ ነው ላሉ ሰዎች፣ ውርደትን ለሚጠብቁ ሰዎች፣ ተራ መሆንን ለሚጠብቁ ሰዎች፣ ማልቀስን ማንባትን ለሚጠብቁ ሰዎች በቅርብ ጊዜ በአደባባይ ኮራ ብለህ ትመለሳለህ። እናንተ ሰዎች እቺ ሴት በብዙ ባለመድኃኒቶች ጋር ሄዳ ምን ያለች የከሰረች ይላል። ምን ያለች የከሰረች። በቢዝነስ የከሰራችሁ፣ ባለ ብዙ መፍትሄ ጋር ሄዳችሁ የከሰራችሁ፣ እጅ ተጭኖባችሁ ዘይት ተደፍቶባችሁ የከሰራችሁ፣ ልብስ አጸልያችሁ አስከፍታችሁ ለከሰራችሁ፣ በብዙ ኪሳራ ውስጥ በብዙ ሐዘን ውስጥ ላላችሁ እግዚአብሔር ሆይ ዝም አልከኝ ለምትሉ ዝም አይደለም እያለ ያለው ነገርህን እያስዋበ ነው። ነገርህን እያሳመረ ነው። ነገርህን አዳካዲያዳ ለአንድ ሰው ተነብያለሁ። የተዘጋው በር ዛሬ አውቆ ይከፈታ። ኦፎል አጠገብ ያለው እንደዚህ በሎ፣ በቅርብ ጊዜ በሎ እባክህ ማነጋገሪያ እሆናለሁ። ኢየሱስ በታንኳይቷ ወደ ጌርጌሴኖን ምን እንበላለ
እንሻገር አለ። ከዚህ ሴት ጋር ቀጠሮ የለውም ኢየሱስ። ቀጠሮ ያለው የት ነው? ገርጌሲዮን የሚባል ከተማ ላይ ነው። ወደ ገርጌሲዮን ኢየሱስ ሲመጣ ገርጌሲዮን ያለው መንፈስ ኢየሱስ እንዳይመጣ መቃወም ጀመረ። ውሃውን አናወጠ፣ ባህሩን አናወጠ፣ እንዳትገባ አለ። ዛሬ መልእክት አለ። ሌላ ከተማ ተዘግቶ ሊሆን ይችላል፣ ኢየሱስ ግን አንተ ጋር ይመጣ። ፎል መጋኑ አሪሶ ነው ፎል በጣም ስሙን ኢየሱስ እንዲገባ የማይፈልግ መንፈስ አለ፣ የሚከለክል መንፈስ አለ። እንዳይገባ ውሃውን አናወጠ፣ ባህሩን አናወጠ፣ ምድሪቷ ተነዋወጠች። ከዛ ሰዎች የሚሰጥሙ መሰላቸው። አብሮ ያሉት ኢየሱስ ላይ መታመን አቃታቸው። አብሮ ሆኖ ኢየሱስን አላመኑም። ጓዳ ላይ ሆና ኢየሱስን ታምናለች። አብሮ እየተጋዱ ኢየሱስን አልተቀበሉ። እዚህ ግን ደም እየፈሰሰ ኢየሱስን ትጠብቃለች። ዛሬ መልእክት አለ እናገራ። አልፎ ለመጣ ሰው፣ ተሻግሮ ለመጣ ሰው፣ ይሰራል ብሎ የመጣ ሰው ዛሬ ቅርብ ጊዜ ነገር ይነካል። አጠገብ ያለው እንደዚህ ፈልጌ የመጣው ጌታ በለው። አክብሮ ነው የምትመለሰው በለው። አክብሮ ነው የምትመለሰው በለው። ኦፎል በደንብ ስሙኝ እና ኢየሱስ እንዳይገባ መንፈሱ ይከለክላል። ኢየሱስ መንፈሱን አሸንፎ መጣ። በጌታ እንደ ኢየሱስ አሸንፋችሁ የመጣችሁ፣ ወሬውን አሸንፋችሁ የመጣችሁ፣ የተወራውን አሸንፋችሁ የመጣችሁ፣ ሐሜቱን አሸንፋችሁ የመጣችሁ፣ ይሰራል ብላችሁ የመጣችሁ፣ ይችላል ብላችሁ የመጣችሁ፣ ከዚህ ስትመለሱ ያስጨነቀ ነገር ከእግር ጫማ በታች ይወርቃል። ወል እናንተ ሰዎች ኢየሱስ እንዳይገባ የሚከለክል ምን አለ? መንፈስ አለ። ኢየሱስ ግን ምን አድርጎ መጣ? አሸንፎ መጣ። አሜን ነው ወይ? እጆቻችሁን አንሱ። ሌሎች የማያልፉበት ቦታ አንተ ሰባብረት አልፋለህ። በጌታ እጆቻችሁን አንሱ። በፊት ይሄዳሉ አለ። የናሱን ደጅ ሰብራሉ አለ። የብረቱን መወርወሪያ ዛሬ እንደዚህ ይላሉ በጌታ በፊት የተደቀነው ያ ተራራ እንዳታልፍ የተዘጋው በር አንተ ስትመለስ እግዚአብሔር ይቆርጠዋል። እባክህ በደንብ ስሙኝ። እየጨረስኩ ነው። በቃ በደንብ ስሙኝ። እንድሰሙኝ እፈልጋለሁ። ኢየሱስ አልፎ ሲመጣ መንፈሱ እየሮጠ መጣ። እየሮጠ መጣ። ተሻግሮ ሲመጣ አቅም አጣ። ታውቃላችሁ? ያስጨነ ነገር፣ የከበደ ነገር፣ ያስለቀሰ ነገር መራመድ ስትጀምር አቅም ያጣል። ማጉረምረም ስታቆም አቅም ያጣል። ይችላል ማለት ስትጀምር መሽመድመድ ይጀምራል። ባካችሁ እጆቻችሁ ስጡኝ በጌታ አልፎ ለመጣ ሰው፣ አምኖ ለመጣ ሰው እንደዚህ ይላሉ። ከዚህ ስትመለስ ያ መታወቂያ ይቀየራል። ወል ከዛ ኢየሱስ አልፎ ሲመጣ መንፈሱ መጣና እንደዚህ አለ። ይሁን ለእግዚአብሔር ልጅ ሆይ አለ፣ ለምን ልታጠፋኝ መጣ አለ። ምን ልትለኝ? ታግሎ ሲያጣ መሸነፉን አምኖ ጠበቀው። እመኑኝ፣ እየገፋችሁ የቆየ፣ እየሰደባችሁ የቆየ፣ እየሟረተባችሁ የቆየ፣ እየደገመባችሁ የቆየ አሸንፈ ስትሄድ፣ ድል አድርገ ስትሄድ፣ ከኢየሱስ ጋር ስትሄድ በፊት ይወርቃል። ታግሎ ሲያቅተው ተሸንፎ መጣ። ልባርካችሁ፣ እጆቻችሁን ስጡኝ። የሰደቡ ሰዎች በቅርብ ጊዜ ለድርድር አንተ ጋር ይመጣል። አናካዳ እጆቻችሁን ስጡኝ፣ እጆቻችሁን ስጡኝ። እስከ ዛሬ ጀርባ የሰጧችሁ ሰዎች፣ እስከ ዛሬ አንፈልግም ያሉ ሰዎች፣ ከዚህ በኋላ ዞር በል ያሉ ሰዎች በቅርብ ጊዜ አንተ ጋር ሽማግሌ አሰልፎ ስጦታ አሸልፎ ለእርቅ አንተ ጋር ይመጣሉ። ቁጭ በል። የተሸነፈው መንፈስ፣ አቅም ያጣው መንፈስ። ከዛ ኢየሱስ እንደዚህ ያለው ዝም በል። ምን በል? ዝም በል። ታግሎ ሲያቅተው ተናግሮ ሊያቆመው መልእክት አለ። በሚያባብል ቃል ማንም አያቆም። ወይኔ ወነ በሽንገላ ቃል
እኔ ባካሽ ለማን ልናገር በጌታ በሆነ በሚያባብል ቃል ሊያቆማችሁ የሚፈልግ እውቅና በሚመስል ቃላት ሊገታችሁ የሚፈልግ እግዚአብሔር እንደዚህ ያደርጋል። ከዛሬ ቀን ጀምሮ በእጅ አሳልፎ ይጥለዋል። እኔ ብያችሁ እያወሽኩ ነው። ትንቢት ነው እየተናገርኩ ያሉት። ለሚቀበል ሰው እጆቻችሁን ስጡ። ስትለምኑ እምቢ አሉ አይደል? ስትፈልጉ እምቢ አሉ። በቅርብ ጊዜ ስጦታ ልከው ሽማግሌ አሰልፈው በእርቅ ባክህን እያሉ እጆቻችሁ ስጡ። በቅርብ ጊዜ የሰደቡ ሰዎች እየፈለጉ ይመጣሉ። አና ካባራዳ ጋባ ሻጋ እጆቻችሁ ከፍ አድርጉ። አኑ ካባራዳ ጋባ ሰካባባ እናንተ ቤት የተጠበቀው የለቅሶ ድንኳን፣ እናንተ ቤት የተጠበቀው ድህነት፣ እናንተ ቤት የተጠበቀው ችግር፣ እናንተ ቤት የተጠበቀው ጭንገፋ፣ እናንተ ቤት የተጠበቀው ሐዘን ወደ ሟርተኛው መልሼዋለሁ። ወይኔ ወደ ደጋሚው መልሼዋለሁ። እናንተ ሰዎች ዛሬ አላውቅም፣ ለአንድ ሰው እንደዚህ ነው የሚሆነው። እግዚአብሔር ምስክሬ ነው። አንተን ማየት የጠሉ ሰዎች፣ ጆሮአቸውን አንተ ስትመጣ የደፈኑ ሰዎች፣ ዋጋ የለውም ያሉ ሰዎች በቅርብ ጊዜ ስጦታ ተሸክመው የሱ አምላክ አምላክ ነው እያሉ የሱ ጌታ ጌታ ነው እያሉ ከሩቅ ከቅርብ ምስጋና ይዘው ይመጣሉ። ከሩቅ ከቅርብ ምስጋና ይዘው ይመጣሉ። ከሩቅ ከቅርብ ምስጋና ይዘው ይመጣሉ። እናንተ ሰዎች ይኸው ማብራቱን አጠፋ፣ አናቱ ይበሳ። አንሳ ልናገር ወይ? ዘንድሮ የጠላት አይን አንተን ማየት ያቅተዋል። ልናገር ወይ? ሊያሸማቅቁ የፈለጉ፣ ተራ ሊያደርጉ የፈለጉ፣ ድሃ ሊያደርጉ የፈለጉ፣ ባዶ ሊያደርጉ የፈለጉ፣ በቃ እንዳይሳካል በቃ በየቦታው ፎቶውን ያሰቀሉ፣ ደም እያመጡ ያፈሰሱ፣ በጥንቆላ የሰሩ አንተ ስትመለስ እነሱ መጫው ይጀምራሉ። አጠገብ ላለው ሰው ያዛርግና ንገረው፣ በቅርብ ጊዜ በሉ በሽምግልና ለዛው ባዶ እጃቸው አይደለም፣ ያንተን የራስህን የሚገባህን በረከትህን ይዘው አንተን ይፈልጋሉ። አሜን ነው ወይ? ልናገር ወይ? ታግሎ ያቃተው ወርቆ ይቅርታ ይጠይቃል። አጠገብ ያለው እንደዚህ በሉ፣ ዘግተው የማይዘጉት በር ይከፈትላል። ምን አልከው? ዘግተው ምን አልከኝ? ዘግተው በር ለማ አምነሃል? አምነሻል? ተከፈተ። አሜን ነው ወይ? ታግሎ አቃተው፣ እንዳያልፍ ከለከለ፣ እንዳይሻገር ከለከለና እሶ ሲመጣ ግን እንደዚህ ያለ ልታጠፋኝ ለምን? ለካ የሚዋጋ ስለምታጠፋው ነው። ለካ የሚዋጉ አንተ ከነሱ የተሻለ አቅም አንተ ውስጥ ስላለ ነው። ግን እንደዚህ ይላል፣ እየተዋጉ አርፈት ትሄዳለህ። በጌታ እጆቻችሁ ራሱ ልናገር በጌታ እንደዚህ ይላል፣ በሁሉም አቅጣጫ ከዛሬ ጀምሮ በራችሁ ይከፈታል። በደንብ ስሙኝ። እንደዚህ ያለ ታግሎ ሲያቅተው እንደራደራለን። ለምን ልታጠፋኝ? የመጀመሪያው ጥያቄ ለምን ልታጠፋኝ? ከዛ ኢየሱስ እንደዚህ ያለው ዝም በል። አሁን የምንደራደርበት ጊዜ አይደለም። አሁን ካንተ ጋር የምናወራበት ጊዜ አይደለም።
ምን በል እየጮኸ እንደገና እንደዚህ አለ። ከዚህ ከተማ ባክን ምን አትበለኝ፣ አታጥፋኝ። እሺ ምን ላድርግ አለ። ዘንድሮ ጠላትን መርጦ ይጠፋል። አና ካራዳጋ ዘንድሮ ጠላት ልናገር ወይ ዘንድሮ አንተን ያስጨነቀ አንተን አስፈቅዶ አንተን ጠይቆ አና ካሪያ ዲያሳካቦ ሸከ በጌታ ልናገር ዘንድሮ እግዚአብሔር ጠላትን አንተ ፊት አስለፍልፎት ነው የሚያጠፋው። ባክህ እና ምን ላድርግ እነዚህ እሪያችሁ ውስጥ እንድገባ ፍቀድልኝ አለው። ምን በልልኝ? እጆቻችሁን አንሱ። ገፍቶ ያቃታቸው ሰዎች፣ ታግሎ ያቃታቸው ሰዎች፣ ሊጥሉ ጉርጓድ ቆፍሮ ያቃታቸው ሰዎች፣ ሊቀብሩ በቆፈሩበት ጉርጓድ አንተ እንደማትገባ ሲገባቸው እንደዚህ ይላሉ፣ እባክህን ፍቀድልን እባክህ። ወዴት እንደምን አዳካ ዛሬ ተነብያለሁ በጌታ ለአንዳንድ ሰዎች ከዚህ ስትመለስ እስከ ዛሬ አይተ የማታውቀው የእግዚአብሔር ኃይል ባንተ ላይ ይገለጣል። ከዛ እንደዚህ ያለው በጣም ስሙ ጊዜን መጠቀም ስለምፈልግ እንደዚህ ያለ ወዲያው እኮ ነው እዚህ እንድገባ ፍቀድልኝ አለ። ኢየሱስ ዞር አለና ሂድ ግባ አለው። ምን በል እጃችሁን ስጡኝ። አንተን እኮ እንዳትገባ ዘግቶ የከለከሉ ዘንድሮ አንተ ልትመርጥላቸው እኮ አንሳ በጌታ። እነሱ በትንሹ ታገሉ አይደል? አንተ በትልቁ ታዋርዳቸዋል። አዳ እጆቻችሁ ስጡኝ። ትንሹን የከለከሉ አይደል? ማለፊያ መንገድ ነው የታገሉ አይደል? ከቅርብ ጊዜ በኋላ ዋናውን አስረክበው ባንተ ፊት ይወርቃል። በደንብ ስሙ። ከዛ ኢየሱስ ግባ ካለው በኋላ ሰውየው ይላል ወዲያው ይላል ተፈወሰ። ወዲያው ተፈወሰና ልብስ ለብሶ ማያውቀው ልብስ ለበሰ። ሰውየው ተቀየረ። ከዛ የሰፈር ሰዎች መጡና ተናደዱ። ዘንድሮ እየተናደዱም አልፈት ሄዳል። ከዛ በደንብ ስሙኝ። ኢየሱስን ይላል ወደ ከተማቸው እንዳይገባ ይላል አጥብቀው ለመኑት ይላል። አጥብቀው ምን አሉት? ከዛ ሂድ አሉት። ኢየሱስ ሂድ ሲሎ ለዛ ከተማ የመጣው ተአምራት አይቀርም አለና እንደዚህ ያለ አንተ አለው ወደ ሰፈር ሂድ አለ። መንደር ግባ አለ። ስበካል ሀገሪቷን ሙሉ አለ አጥለቅልቅ አለ። እኔ በዚህ ሄዳለሁ፣ አንተ በዚህ ትሄዳለህ፣ አብረን እንገናኛለን። ዘንድሮ መልእክት አለ ልናገር ወይ እንደዚህ እላችኋለሁ፣ በተዋረዳችሁበት ከተማ እየከበራችሁ ከኢየሱስ ጋር ትገናኛላችሁ። ኢየሱስ መለሰና ሲመጣ ይላል ወደ አንድ ከተማ ምን አለ ይላል ገባ ይላል። ወደ ከተማይቷ በገባ ጊዜ 100 አለቃ መጣ። እንደዚህ ያለ ልጄ ምን ብላለች? ታማለች፣ እባክህን ፈውስልኛል። የታል? እጅ ጭናል። ምን ጭነ? እጅ ጭነ ብሎት ይዞት የሄደ ኢየሱስን እጅ መጫን የማትፈልግ አንድ ደግሞ ጀግና መጣች። ሰበር ዛሬ እንደዚህ ልበላችሁ የገፉ ሰዎች እያሉ የጠበቁ ሰዎች ይገናኛሉ። ወይኔ አልገባችሁም? እዛ ከተማ እንዳይገባ ከልክሎታል። እዚህ የሴትዮ ጸሎት ነው ኢየሱስን የመለሰው። ዛሬ መልእክት አለ አዳካ ብራሃዲ አሽካ። ዛሬ አንድ ሰው እንደዚህ ይሆናል። በተዘጋ ከተማ በማይቻል መንደር እግዚአብሔር ከበረከት ጋር ያስተቃቅፋል። በደንብ ስሙኝ። ከዛ ከቤት ወጣ ስትመጣ ህዝብ ሞልቷል። ምን ሞልቷል? ህዝቡ ሞልቷል። አጠገብ ያለው እንደዚህ በለው ገፊ አቱን በለው ነኪሁ ገፊ አቱን። በህይወታቸው የማይሳካላቸው ሰዎች ገፊና ዳኛ ብቻ ነው። ገፊ አቱን አጠገብ ያለው እንደዚህ በለው ወንድምን ገፊ አቱን በለው። ከዛ የሚገፉ ሰዎች የሚያጨናንቁ ሰዎች ማለፍ የሚከለክሉ ሰዎች አሉ። ከዛ ሴት እንደዚህ ያለች የሚገፉት ሳይሆን የሚነካው ነው የሚታያት። አዎ ለኢየሱስ የተዘጋው መንገድ ሳይሆን አልፎ ንጉሱ ነው የሚታያት። ከዛ ሴትዋ ሹልክ ብላ ሰዎቹ እኮ ነው ማፋጨት አይደለም እግዚአብሔር ቤት ማመን ነው የሚሰራው። እናንተ ሰዎች ከዛ ሹልክ ብላ መጣ። ደሟ ጠብ እያለ ንክች ስታረግ ኢየሱስ እንደዚህ ያለ አንተ ኢየሱስ ራሱ ኮራ የሚያደርግ ጸሎት አለ እኮ በል። ከዛ ኢየሱስ እንደዚህ ያለ ማን ነው የነካኝ ሲል ጴጥሮስ አይደብርም እንዴ ሁሉ እየተጋፋለ ጴጥሮስ ግፌ ያላልኩም ኃይል ከኔ ወጥቷል። ምን ወጥቷል? ኃይል ከኔ ወጥቷል። ዛሬ ኃይል ለአንድ ሰው ከሰማይ አሜን። በጌታ እጆቻችሁ ስጡኝ ልናገር ወይ ከዚህ ስትመለሱ ኃይልን ስለምትቀበሉ
እስከ ዛሬ የተዘጋው በር ራሱ ቃቃቃ ያለ ከፈታ። በደንብ ስሙኝ። ከዛ ገባ አለ። የልብሱ ዘርፍ ጫፍ ነካች፣ ቆመ። ማን ነው ስል ሴትዮ እንዳልተሰወረች ባወቀች ጊዜልና ተቃለ በሰውነቷ ላይ መዳኗን ተሰማት ይላል። የመጀመሪያው የተሰማው ለሷ። ከዛ ሴትዮዋም ይላል እንዳልተሰወረች ባወቀች ጊዜ ይላል በተሸማቀቀችበት ከተማ ከልጅነቷ ከ12 ዓመት ጀምሮ ብዙ ጣት በተጠቆመባት ከተማ ሌላ ኢየሱስ እኮ ኢየሱስ እንኳን ያንተ ሆነ እናንተ ሰዎች የት እንደሚያከብር ያውቃል። እባክህ የት እንደሚያከብር ነብይ የት እንደሚያከብር ኢየሱስ ያውቃል። ታላላ ኢየሱስ ማለት ነው። አዋሳ ተሰድበ አዲስ አበባ ያከብርህ። አዋሳ አክብሮ አዲስ አበባ ገናና ነው የሚያደርግህ። በደንብ ስሙ። በተሰደበችበት በተዋረደችበት ከተማ ሙሉ መድኃኒት እየገዛች ብር በጨረሰችበት ሰዎች ጀርባ በሰጧት ከተማ በዛ ከተማ ኢየሱስ እንደዚህ አለ። ማን ነው የነካኝ አለች ሴትዮ። እኔ ነኝ አናካሪያ። በቅርብ ጊዜ ለምስጋና ሰዎች ስለሚመጡ የማትሰወርበት ታምራት በቤት ይሆናል። አንተ አትነካም ኪቦርዱ። ስሙኝ በደንብ ስሙኝ፣ በደንብ ስሙኝ። ልጨርስ ነው በቃ አሁን የመጨረሻዬን ነው የማወራው። በደንብ ከእኔ አባት በደንብ ስሙኝ። ይሄው ማብራት ካልመጣ አለቃትም፣ ልቀቋት። የመጨረሻ ሐሳብ ላወራ ስለሆነ በደንብ ስሙ። ብሬ ከፍ አድርገን በደንብ ስሙ። ለካ የት እንደሚያከብር ያውቃል። የት መሳቅ እንዳለብህ ያውቃል። አንተ የት ማሸብሸብ እንዳለ እሱ ያውቃል። አጠገብ ያለው እንደዚህ በለው፣ ሌላ ከተማ አይወስድህም በለው። እዚሁ አክብሮ መርጠህ ትሄዳለህ በለው። ታውቃላችሁ አሁን ነብይ ሻሸመኔ ሲሄድ ነብይ ግሩም የሻሸመኔ ልጅ ነው። ሻሸመኔ ሲሄድ የድሮ ጓደኞቹ ፓስተሩ ነው የሚሉት። ዱርዬ ነብይ አይልህም መቼም። ዱርዬ ወዳጅ ካለ መቼም ነብይ አይልህም፣ ፓስተሩ ነው የሚልህ። እና አሁን እንደ ድሮ ዝም ብሎ ሮጦ አይመጡ። ኤርገና እዛ ምንድነው ዲንቱ ስትሄድ የድሮ ሌቦቹ እንደ ሌብነት አይቀበሉ። እንደ ተቀየረ ሰው እንደ ተባረከ ሰው ነው የሚቀበሉ። እግዚአብሔር የት አንተን ማክበር እንዳለበት ያውቃል። እግዚአብሔር አንተን የት ሰፈር ቀና ማድረግ እንዳለበት ያውቃል። እኔ እንደዚህ ልበላችሁ፣ ስማችሁ በቆሸሸበት ሰፈር፣ በተሰደባችሁበት ሰፈር፣ ባለቀሳችሁበት ከተማ፣ ባለቀሳችሁበት ወረዳ እግዚአብሔር አምላክ እንደዚህ ያደርጋችኋል። እሱ ነው እሱ አይደለም የሚባል ሰው ያደርጋል። እንደዚህ ሆነ። ኢየሱስ ስትነካው ቆመላት። ማን ነው የነካኝ? ኃይል ከኔ ወጥቷል ብሎ ሴትዮዋ ይላል እንዳልተሰወረች ባወቀች ጊዜ። ብዙ ዘመን ተሰውራ ኖራለች። መሰወር ለሷ ብርቅ አይደለም፣ መገለጥ ነው ለሷ ብርቅ። እናንተ ሰው መደበቅ መሸማቀቅ ለሷ ብርቅ አይደለም። ለሷ ብርቅ በሰዎች ፊት ቀና ብሎ ማውራት ነው። በሰዎች ፊት እልል ማለት ነው። ለሷ ውድ ነገሯን ሊሰጣት ፈለገና እንደዚህ ማናት? እኔ ነኝ አለች። አናካ በቅርብ ጊዜ በሰደቡ ሰዎች ሰፈር፣ በተሳለቁብ ሰዎች ሰፈር፣ ታሪክን በሚያውቁ ሰዎች ሰፈር እግዚአብሔር ቀና ያደርጋል። እባክህ የመጨረሻ 60 ሰከንድ አለኝ። እጃችሁ ስጡኝ። ወፎልርክ አዳጋባሽ ያዳ እጆቻችሁ ስጡኝ። ያ በተበላሸበት ሰፈር፣
ያ የምታውቁት ነገራችሁ በጠፋበት ሰፈር ያ ሰዎች ትላንት ጋሼ ብሎ አንተ ያሉህ ሰፈር ላይ ትላንት ወደሃለሁ ብሎ ዛሬ ጀርባ በሰጡ ሰፈር ላይ ትላንት አንተን ፍለጋ ስልክ የሚዘውሉ ስልክ የዘጉብህ ሰፈር ላይ የምታመልከው እግዚአብሔር ምን አደረገልህ ምን አመጣ በተባልሽበት ሰፈር ላይ እግዚአብሔር እንደዚህ ያደርጋል። እነዛ ሰዎች ሁሉ መጥተው ያንተን ደስታ ይካፈላል። ለካ ሶስት አይነት ፈውስ ነው ያለው። የምትመጣበት ፈውስ፣ ነክተ የምትፈወሰው ፈውስ፣ መጥቶ የሚዳስስ ፈውስ። እቺ ሴትዮ መነካት አትፈልግም። ታውቃላችሁ፣ እቺ ሴትዮ ምንም ትግል አትፈልግም። ሂሳቧን ሰርታ ጨርሳ መልሷን አግኝታ የመጣ ሴት ናት። ከዚህ ስትመለሱ እንደዚህ ልበላችሁ፣ መከራ ሳይሆን በር ይጠብቃችሁ። ከዛ ከቤት መጡና እንደዚህ ያሉት ሰውየው ከማን ጋር ነው ቀጠሮ ያለው? ኢየሱስ ከማን ጋር ነው ቀጠሮ ያለው? ከኢያሪዎስ ቤት ነው። መቶ አለቃው ቤት ነው ኢየሱስ ቀጠሮ ያለው። ቀጠሮ ያለበት ቤት ሰዎች መጡና እንደዚህ ያሉት፣ ልጅቷ ሞታለች፣ መምህሩ ምን አትበለው። የደከመች ሴት አርፋ እዛ ያልደከመች ወጣት ላይ ይጨክናል ኢየሱስ? 12 ዓመት ልጅ ብላቴና ላይ ይጨክናል ወይ? እመኑኝ፣ እግዚአብሔር ባንቺ ላይ፣ በልጆችሽ ላይ፣ በትዳር ላይ፣ በቢዝነስ ላይ፣ በሰጠ ነገር ላይ፣ ሰዎች ተበላሸ ባሉበት ነገር ላይ ኢየሱስ አይጨክንም፣ መጥቶ ይዳስሳል። አንድ ሰው ጮህ ኢየሱስ አይጨክንም። ንገረው፣ አይጨክንም በለው። ኢየሱስ አይጨክንብህም በለው። ከዛ እንደዚህ አለ፣ እመን እንጂ አትፍራ። ሰዎቹ በጆሮ የነገሩት ለማን ነው? ለማን የነገሩት? ለኢየሱስ ነው። ለማን የነገሩት? ሰውየው ሲቆዝም ኢየሱስ እንደዚህ አለ፣ እመን እንጂ አትፍራ። ሰዎች ያወሩት ወሬ ውሸት ነው አለ። ሐሜታቸው ምንድን ነው አለ? ያመጡት መረጃ መልእክት ላይ ባንተ ላይ የተጻፈው መረጃ፣ የተወራው ወሬ፣ የተጻፈው ደብዳቤ፣ የተዘጋጀው ጉድጓድ፣ ያስተካከሉት ነገር ዛሬ እግዚአብሔር እንደዚህ ያደርጋል። እግዚአብሔር ምስክሬ ነው። የታወጀባችሁ አዋጅ ሁሉ ውሸት ነው። ከዛ ኢየሱስ እመን እንጂ አትፍራ። ከዛ መጣ ኢየሱስ፣ ሰውየው ቤት መጣ። ከዛ ኢየሱስ እንደዚህ አለ፣ ልጅቷ ተኝታለች፣ አልሞተችም። ምን አታልቅሱ ባሉ ጊዜ አንዳንድ ሰው የደስታ ምስክ እንዳይመስል የፌዝ ነው። ሙድ የያዙብህ ነው። ሙድ የያዙብህ ሰዎችን የሚያሸማቅቅ ኢየሱስ አንተ ጋር መጥቷል ሲሉ ኢየሱስ ማለት ነው ሳቃቸውን ትቶ ገባና እንደዚህ አለ፣ ውጧል። ዘንድሮ እንደዚህ ልበልህ፣ በድል ላይ ምቀኛ ሆኖ የቆሙት ሁሉ ይወጣል። ኦፎል ልናገር ወይ? እጆቻችሁን አንሱ። ነገር እንዳይሰራ እንዳይሳካ እየደገሙ እያስደገሙ እየመተቱ እየጠነቆሉ ይዋረድ ይክቸፍ ባዶ ይሁን አይሳካለት ይሰበር እንዲህ እንደዚህ ይሁን እሱ ይጨንግፍ ይሙት በረዶ ይሁን ይቀዝቅዝ እንደዚህ ብሎ የሰሩ ሰዎች አንተ ገና ስትጠጋ ኢየሱስ ያባርራቸዋል። ልናገር ወይ? በጌታ እጆቻችሁ ላይ በደማችሁ ላይ በስጋችሁ ላይ በአጥንታችሁ ላይ በቤታችሁ ላይ በልጆቻችሁ ላይ በነገራችሁ ላይ የተሰራ ድግምት ዛሬ እንደዚህ ነው የሚሆነው። ቁጭ በሉና እጅ አንሱ። አዳ ካብራ ቁጭ ብላችሁ እጅ ብቻ ስጡኝ፣ ሁለት እጅ ስጡኝ። እንደዚህ ይላሉ፣ እንደዚህ ይላሉ። በጌታ ዛሬ ምን አይነት ቀን! በጌታ እንደዚህ ልበ እናንተ ገና እኮ ነው ቁጭ ብሎ አይሳካለት ይሙት ወደሃለሁ እያለ እንኳን ሞተ፣ ወደሃለሁ እያለ እንኳን ከሰረ፣ ወደሃለሁ እያለ ታውቃለህ። በጣም እጃችሁን እንዳነሳችሁ እጃችሁ ከፍ እንዳደረጋችሁ አንድ ነገር ልንገራችሁ፣ አንድ ነገር ብቻ ልንገራችሁ። በደንብ እጆቻችሁ ስጡኝ። አንድ ነገር በደንብ ስሙኝ። የሞተ ሰው ጋር ውስጥ የሚገባ ሰው ምን አይነት ሰው ነው? ውስጥ ሬሳ ጋር የሚቀመጠው ምን አይነት ሰው ነው? ባዳ፣ የሩቅ ሰው፣ ከሩቅ የመጣ ዘመድ፣ የቅርብ ጓደኛ፣ የሚስት ቤተሰብ፣ የባል ቤተሰብ። እጅ አንሷ። አናካራዳ ካራዲያ ሽካባራዳ የቅርብ ሆኖ ያንተን ውርደት የሚጠብቁ አጎት፣ አክስት፣ ዘመድ፣ ጓደኛ፣ ወዳጅ ባንተ ላይ ውርደት የሚጠብቁ ዘንድሮ ኢየሱስ ያባርራቸዋል። ወየ ያባርራቸዋል። ምን ይላቸዋል? አንተ እንደዚህ በልስኪ ልቀቀኝ በል እባክህ። ኦፎል ለሚተገው ሊወጣ ነው። እናንተ ሰዎች
ለሬሳ ውስጥ የሚገባው የሩቅ ሰው አይደለም። እኔ አባቴ ሞቶ አይቻለሁ ባለፈው እስከ ዛሬ አላቅም ነበር። አባቴ ሲሞት ማለት ነው አባቴ ሬሳ የከበቡ ሁሉ ቤተሰቦች አብሮ የሚያድሩትን ቤተሰቦች ናቸው። እዳ ውስጥ ቁጭ ያሉት እንድትሞት የሚፈልጉ ናቸው ለካ። ከዛ ቁጭ ብለው እንኳን ሞተች ይሄው ውርደቱን አየን አይደል? አይው ተዋረደ እሰይ አንድ ልጁን አጣ። ለካ ምቀኞች አሉ ስትወርቅ ደስ የሚላቸው፣ ሲበላሽብ ደስ የሚላቸው፣ ነገር ሲዘጋ ደስ የሚላቸው፣ ሐዘንህን የሚጠብቁ ሰዎች በቅርብ ጊዜ ኢየሱስ እንደዚህ ያደርጋል። የተቀመጡትን ሙሉ ያባርራቸዋል። አሜን። አታጩና ውጣ በል እስኪ ውጣ ውጣ